የከሸፈው ሴራ ክፍል 4። ይህ በጥርጣሬና በሚስጥር የተሞላው የከሸፈው ሴራ ተከታታይ ልብ ወለድ 4ኛ ክፍል ነው። የከሸፈው ሴራ። መርማሪ ዳዊት በመዳፉ የያዛትን የወርቅ ጆሮ ጌጥ በትኩረት ተመለከተ። የወይዘሮ ማህደር መሆኗን ለማረጋገጥ ብዙ ምርመራ ያስፈልገው። ትናንት ሌሊት በመከራና በለቅሶ መሃል አንዷ ጆሮ ላይ ብቻ ጌጥ እንደነበር ትዝ አለው። አሁን ግን ጥያቄው አቶ ካሳሁን በቢሮአቸው ውስጥ ተቀምጠው ሳለ ይህ ጌጥ መዋኛ ገንዳው አጠገብ ምን ይሰራል? ዳዊት ወደ ቤቱ ተመልሶ ሲገባ ወይዘሮ ማህደር ሳሎን ውስጥ ብቻቸውን ተቀምጠው የሻይ ብርጭቆ ይዘዋል። ፊታቸው ላይ ምንም አይነት ስሜት አይታይም። እንዲያውም ከመጠን በላይ እየተረጋጉ ይመስላሉ። ዳዊት ቀረብ አለና ጆሮ ጌጡን ጠረጴዛው ላይ አስቀመጠው። ይህ እርሶ ነው አይደል ወይዘሮ ማህደር? ወይዘሮ ማህደር ጌጡን አዩትና በዝግታ አንገታቸውን ነቀነቁ። አዎ የኔ ነው። የት አገኘኸው? አቶ ካሳሁን በውሃ ታፍነው በሞቱበት የመዋኛ ገንዳ አጠገብ አላቸው ዳዊት ድምፁን ከበድ አድርጎ። ትላንት ማታ እዚያ ምን ያድርጉ ነበር? ወይዘሮ ማህደር የሻይ ብርጭቆን አስቀምጡ። መርማሪ፣ እኔና ባለቤቴ ትላንት ማታ ተጣልተን ነበር። ስለ አማኑኤል የገንዘብ ብክነት ስናወራ ነበር። ካሳሁን ተቆጥቶ ወደ ገንዳው አካባቢ ወጣ። እኔም ተከትዬው ሄጄ ነበር፣ ግን እኔ ጥዬው ወደ ቤት ገባ እንጂ ምንም አላረኩትም አሉ። ታዲያ ለምን ቢሮ ውስጥ እንደሞተ አስመሰላችሁ ሲል ዳዊት ጠየቀ። እኔ አላስመሰልኩም በማለት ወይዘሮ ማህደር ጮሁ። እኔ ቤት ስገባ እርሱ ገና አልተመለሰም ነበር። ዳዊት ግን አላመናቸው። በዚህ መሃል ሳራ ወደ ዳዊት መጣች። ፊቷ ተለዋውጧል። መርማሪ፣ አንድ ነገር ላሳይ እፈልጋለሁ አለችው። ዳዊት ተከትሏት ወደ አባቷ የግል መኪና መራ። ሳራ የመኪናዋን የኋላ ሻንጣ ከፈተችው። ሻንጣ ውስጥ የረጠበ ፎጣና የአቶ ካሳሁን የቤት ልብሶች ነበሩ። ልብሶቹ በሙሉ በጭቃና በውሃ የራሱ ናቸው። እነዚህ ልብሶች ያገኟቸው ቆሻሻ መጣያ ውስጥ ተደብቀው ነው አለች ሳራ በሹክሹክታ። ዳዊት ነገሮችን ማያያዝ ጀመረ። አቶ ካሳሁን ገንዳ ውስጥ ተከፍተው ተገደሉ። ከዚያም ልብሳቸው ተቀይሮ ወደ ቢሮአቸው ተወሰዱ። ይህን ለማድረግ ግን ከአንድ ሰው በላይ ያስፈልጋል። ዳዊት ወደ ቢሮ ተመልሶ የሰበሰባቸውን የወረቀት ቁርጥራጮች ደገመ። 2024 እና ባንክ። በትኩረት ሲመለከተው ድንገት አንድ ሀሳብ መጣለት። አቶ ካሳሁን የሚመሩት ባንክ ውስጥ ባለፈው ዓመት አንድ ትልቅ የገንዘብ ዝርፊያ ተከስቶ እንደነበር አስታወሰ። በወቅቱ ጥፋተኛው አልተገኘም ነበር። ዳዊት ወደ ሰለሞን ክፍል ሄደ። ሰለሞን ቦርሳውን እያሸገ ነበር። የት ልትሄድ ነው ሰለሞን? ሲል ዳዊት በበሩ ላይ ቆሞ ጠየቀው። መርማሪ፣ እዚህ መቆየት አልችልም። ቤተሰቡ እርስ በርሱ እየተበላላ ነው። እኔን ደግሞ መስዋዕት ላይ ያደረጉኝ አለ ሰለሞን በፍርሃት።
የባንኩን ሚስጥር ስለምታውቅ ነው? ሰለሞን ደነገጠ። ቦርሳ እጁ ላይ ወደቀ። ባንኩ ውስጥ የሆነው ነገር የአቶ ካሳሁን ጥፋት አልነበረም። መርማሪ አማኑኤል ላይ ሰረቀው። አቶ ካሳሁን ደግሞ ይህን ደርሶበት ለፖሊስ እሰጥሃለሁ ብለውት ነበር። ትናንት ማታ ሊያጋልጡት ወስነው ነበር አለ ሰለሞን። ልክ ሰለሞን ይህን ተናግሮ ሳይጨርስ የክፍሉ መብራት ድንገት ጠፋ። ሙሉ ግቢው በጨለማ ተዋጠ። በጨለማ ውስጥ የሰው ፈጣን የእግር ኮቴ ይሰማል። ዳዊት የእጅ ባትሪውን ለማብራት ሲታገል አንድ ከባድ ነገር ጭንቅላቱን መታው። ዳዊት መሬት ላይ ሲወድቅ የሚሰማው የመጨረሻው ድምፅ የሰለሞን ጩኸትና የፈጣን መኪና ድምፅ ነበር። በቀጣዩ ክፍል ዳዊት ሲነቃ ራሱን የት ያገኘዋል? ሰለሞን ታፈነ ወይስ አመለጠ? እስከዛ ቻናላችንን ሰብስክራይብ በማድረግ ይጠብቁን። ይምጡ ወደ ኮፊ ቱብ